አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። በአመልና በሱስ የወደቀ አርቆ ለማሰብ እድሉን ያጣ እናት አባቱን የሚጦርበት መንፈሳዊ ጸጋና ኃይል ከውስጡ ገና የሌለ በመናፍስት ተዘርፎ ውስጡን አጥቶ የሚንገላጀጅና የሚንከረፈፍ ትውልድ አይደል ያለው? ይሄ እኮ ነው። ብዙ ከርፋፋዎች ከተማውን ሞልተውታል። እና ዛሬ ትውልዳችንም ቀበቶውን ታች አድርጎ የፓንቱን እንትን ወደ ላይ ቀልጦ ሲወላገድ ታዩታላችሁ። ምንድነው ሲባል ፋሽን ነው ይላል። ፋሽን ነው ይላል። ይሄንን ነው ያፈራ ነው። እንግዲህ ይኸውልህ ኪሳራ ማለት ይሄ ነው። መክሰር ማለት ይሄ እንዲህ አይነቱ ነው። ነገ ይሄ በየትኛውም ቦታና ስፍራ በማዕረግም ይሁን በስልጣን ቢመደብ ፍጹም የለየለት ሌባና ክፉ ነው። ዙሪያውን አስተውሎ የማይሄድ ነው። እሾሁ አብሮ ታደገ፣ ፍሬም ሊያፈራ አልቻለም። ቡና የሚያፈላ ባህል ያላቸው ቡና የሚያፈላ አባት ያላችሁ ልጆች እቺ ሁለቱም ጣት የቀለበት ጣትና ማርያም ጣትን ጥፍር ቀለም ተቀብቶ ኩል ተኩሎ ቀሚስ ለብሶ ቡና የሚያፈላ አባት ያላችሁ ሰዎች ቤታችሁን በደንብ አድርጋችሁ በጸሎት ብታጥሩ፣ ጸበል ብታስረጩ፣ ድርሳነ ሚካኤል ቢጸልይላችሁ ጥሩ ነው ብዬ አስባለሁ። ምክንያቱም በጣም ከባድ መንፈስ ነው እናንተ ቤት ያለው። አንደኛ ራሄሎ ትባላለች። ራሄሎ የሴት ዛር መንፈስ ናት። አይነ ጥላ ናት። ሴት ቡዳ ዛር ናት። አባታችሁ ያለችው ልጆቹ ከዚህም አይነት ማንነት የተወለደ ልጆች ደግሞ ሌዝቢያን ይሆናሉ፣ ግብረ ሰዶም ይሆናሉ። ትዳር እምቢ ይላቸዋል። የተናጋ ህይወት ነው የሚኖሩት። አባትና እናት በህይወት እያሉ ልጆች በውርስ ምክንያት ተፋጅተው ተጣልተው ተተኳኩሰው ሊገዳደሉ ሁሉ የሚችሉበት ህይወት ነው የሚኖሩት። አባት ቡና እያፈላ ለምን መንፈሷን ከወንድነት ማንነት ወርዶ ሴት ሆኖ ቀሚስ ለብሶ መንፈሷን እንዲህ አርጎ አከበራት ማለት በቃ ሙሉ በሙሉ ራሷ አልኖረም። እዛ ቤት ውስጥ እያስተዳደረች ያለችው ማናት? ሴት ዛር አይነ ጥላ ነች ማለት ነው። እና ሚስት አለኝ ብሎ የልጆች እናት ቤት ውስጥ ልትኖር ትችል ይሆናል እንጂ እናትየዋ የልጆች እናት ቤት ውስጥ ያለችው ዝም ብላ እንደ ገረድ የምትቆጠረው ማለት ይቻላል። ዋና የቤቱ ሚስት ማናት? መንፈሷ ነች፣ ራሄሎ ነች ማለት ነው። ልጆቹንም አንዳንድ ጊዜ አንዳንድ ቤት ላይ አባት ልጆቹን አስገድዶ የሚደፍርበት ሁኔታ የሚመጣው ይሄ ነው። መዳራት፣ ወንድምና እህትም መዳራት፣ መተሻሸት፣ መነካካት የሚመጣው በዚህ ምክንያት ነው። እንዲሁም ደግሞ ያጎት ልጅ፣ ያክስት ልጅ እዛ ቤት ውስጥ ብዙ አይነት ዝሙት፣ ወሲብ የሚፈጸመው በዚህ ነው። ልጆችም ካደጉ በኋላ እንደ አባታቸው ወይም እንደ እናታቸው በአንድ ሚስት ወይም በአንድ ባል ያለ መርጋት፣ በአንድ ፍቅረኛ ያለ መርጋት፣ በዝሙት መውደቅ፣ በሴሰኝነት መውደቅ፣ በመጠጥ፣ በሲጋራ፣ በጫት፣ በቃ በዚህ ሁሉ ቡና ካልጠጡ ማይበርድላቸው በየቦታው ላይ ቡና ጠጡ የተባለበት ቦታ ላይ ሁሉ ስኒ ግንባራቸው ላይ ያንከባለሉ እንዲያረጉ ብለው ቡና ከጠጡ በኋላ ብርድ የሚልላቸው ሰዎች እንደዚህ አይነት ቤት ውስጥ ያደጋችሁ ባካችሁን እንደው ታጥቃችሁ ወገባችሁን ታጥቃችሁ ተነሳችሁ ከዚህ መንፈስ ለመገላገል ቆራጥ መሆን ያለባችሁ። እኔ ይሄን ነው ልል የምችለው። በአመልና በሱስ የወደቀ አርቆ ለማሰብ እድሉን ያጣ እናት አባቱን የሚጦርበት መንፈሳዊ ጸጋና ኃይል ከውስጡ ገና የሌለ በመናፍስት ተዘርፎ ውስጡን አጥቶ የሚንገላጀጅና የሚንከረፈፍ ትውልድ አይደል ያለው? ይሄ እኮ ነው። ብዙ ከርፋፋዎች ከተማውን ሞልተውታል። እና ዛሬ ትውልዳችንም ቀበቶውን ታች አድርጎ የፓንቱን እንትን ወደ ላይ ቀልጦ ሲወላገድ ታዩታላችሁ። ምንድነው ሲባል ፋሽን ነው ይላል። ፋሽን ነው ይላል። ይሄንን ነው ያፈራ ነው። እንግዲህ ይኸውልህ ኪሳራ ማለት ይሄ ነው። መክሰር ማለት ይሄ እንዲህ አይነቱ ነው። ነገ ይሄ በየትኛውም ቦታና ስፍራ በማዕረግም ይሁን በስልጣን ቢመደብ ፍጹም የለየለት ሌባና ክፉ ነው። ዙሪያውን አስተውሎ የማይሄድ ነው። እሾሁ አብሮ ታደገ፣ ፍሬም ሊያፈራ አልቻለም። ወሎ ሀገር ውስጥ ሁሉም ሰው የማይለብሰው በአዳም ልኮ ቦታ ብቻ ሲሄዱ የሚለብሱት ልብስ አለ። ይገባቸዋል ምን ልብስ እንደሆነ። እሱን ልብስ ለብሳ አገኘኋት አንድ ሰንበት ተማሪ ናት። ይሄን ለምን ለበሽው አልኳት። እንዴ እኮ ባህላችን ነው ማለችኝና ሰንበት ተማሪ ነሽ አይደል አልኳት። በቃ ቅድም ዩኒፎርም ለብሰሽ ስላየሁሽ ነው ጠዋት፣ አሁን ደግሞ እንዴ ዛሬ እኮ ጥምቀት ነው አለችኝ። ጥሩ በቃ ከዛ በኋላ እንገናኝ አልኳት። በኋላ ተገናኘን። የሚገርማችሁ ነገር ልጅቷ ጥሩ ናት፣
በሃይማኖቷ ግን ባህልንና ባዕድ አምልኮን አታውቅም። ማነው ለይታ አታውቅም። ባዕድ አምልኮ ሰይጣን ነው፣ ባህል ጥሩ ነው፣ ግን ሁለቱ የሚያገናኛቸው ነገር አለ ወይ ብላ አታውቀውምና ቁጭ አርጊ ዝርዝር አርጊ ስለ ልብሱ ስነግራት ደነገጠች። ሰንበት ተማሪ ሆና ከሰንበት ትምህርት ቤት ውስጥ እሷ ብቻ ነች ገጠመኝ ማዳመጥ የጀመረችው። አሁን ሁሉንም እንዲያዳምጡ አርጋቸዋለች። እና ገጠመኝ እንዲያዳምጡ ብቻ አይደለም የመናፍስትን ሴራ የመናፍስትን ውጊያ ጥበቡን አካሄዱን እንዴት ቅዱሳን ይሄዱ እንደነበረ ከገድላት በተለይ ከማር ይስሐቅ አረጋዊ መንፈሳዊና ፊልክስዩስ ከሚባለው የመጽሐፈ መነኮሳት አንብባ ሰንበት ተማሪ ነች ብቻ ስላችሁ ላይብረሪ ውስጥም ስለምትውል ጎበዝ ናት። የሰንበት ትምህርት ቤት ላይብረሪ ላይ የምትውል ሴት አንባቢ ነው የምትሆነው። እኔ ደግሞ አንባቢዎች በጣም ነው የሚመቹኝ። ጥሎብኝ አንባቢ ሰው በጣም ደስ ይለኛል። ለምን ብትሉ በቃ ጥንቅቅ ያለ ነገር ነው የሚያነባው። ትርኪ ምርኪ ማህበራዊ ሚዲያ ላይ እንደሚለቀቀው አይደለም። ተዘጋጅቶ ደራሲው ተጨንቆበት አምጦ ወልዶ ይሄን ህዝብ ያስቀይማል አያስቀይምም፣ ይሄን ላውጣው፣ ይሄ ጥሩ ነው፣ ይሄ ቆንጆ ነው፣ ለህትመት ወስዶ ይሄን ያክል ብር አውጥቼበት እንዴት እንደዚያ ነገር እጽፋለሁ እያለ ተጨንቆ ነው የሚያወጣው። ስለዚህ እንዲህ አይነት የተመጠነ ነገር ቁጭ ብሎ በአንድ ሰዓት በአንድ ሌሊት ማንበብ እሱ አንድ አመት ብሎ የደከመበትን ማንበብ ማለት መታደል ነው። እና አንባቢ ስለሆነች ይሄን መጽሐፍ አንብባ ለቁም ነገር በቅታልኛለች። ባህልንና ባዕድ አምልኮን መለየት ብቻ ሳይሆን ሃይማኖት ባህልና ባዕድ አምልኮን በደንብ ነው ለይታ ያወቀችው። ስለዚህ እምነቷን በደንብ እንድታጠነክር ነው እጅ ላይ ከፈትኩላት። አባ ግርማ ጋር መጣች ወይ መቁጠሪያ አልሰጠኋት ቀጥቅጭ ብዬ ምንም በቃ በራሷ ትምህርቴን እያዳመጠች ጸሎት ክፍል ሰርታ መንበላ እየሰገደች ምን እያለች ለቅዱስ ቁርባን መቃች። እኛ የምንፈልገው ይሄንን ነው። እንዳለ ሰንበት ተማሪዎቹ እንደዚህ ነው ያርገቻቸው። ጠላታችሁን ወቁ፣ ወዳጃችሁን ወቁ። እግዚአብሔር ወዳጃችሁ ነው፣ ሰይጣን ጠላታችሁ ነው። ማወቅ ብቻ አይደለም ቤታችሁ ያለውን ወቁ ነው ያለቻቸው። ለምን የምትኖርበት መንደርና ሰፈር አገር ሰንበት ተማሪዎቹ በራሳቸው በቤታቸው ጫልያል። ለምን እናትና አባታቸው ያመልካሉ፣ ልጆቻቸው ግን ሰንበት ተማሪዎች ናቸው። አንዳንድ ጊዜ ለእናትና ለአባቶቻቸው ሳት ያራገቡ ቡና እያፈሉ ለአቴቴው ምናምን ቡና ይካድምለታል ምናምን አብረው ይሳተፋሉ ሳያውቁት ነው ታዲያ። እና የሰንበት ትምህርት ቤት አገልግሎት በገጠር አካባቢ ላይ በጣም ያሳዝናል። በእውነት በጣም የሚያሳዝኑት ብዙ ትምህርት ይገባቸዋል። ጾም አታውቅ፣ ጸሎት አታውቅ፣ ስግደት አታውቅ የለችም ነበር። ያንተን ትምህርት ሰማች፣ የእውነት አምላክ ብላ ጠራችው። ሱባኤ ምንም ጸሎት አታውቅም ነበር። ምንም ዝም ብላ ነበር ትኖረው። እሺ ያንተን ትምህርት ሰማች እና ተስማ አዎ እሱን ሰምታ ጾም ስግደት አወቀች። የዛኔ እኔ ከሷ ጋር በግልጽ መነጋገር ጀመርኩ። በግልጽ መነጋገር ጀመርኩ። እሺ አንቺም ብሎ ሰጋጅ አልኳት። በጆሮዋ ነው ያልካት? በልቧን ቤቷ ቆሜ በአካል ታያ በአካል እዛ አሳድጌሽ አልኳት። አሳየኋት ሕፃን ልጆች እነዚህን አየሻቸው? አሳድጌ ትልቅ ቦታ እያደረስኩ አለምንም ማጠፋው እኔ ነኝ አልኳት። እሺ ተነስታ ሰግዳ ተመልሳ ተኛች። መሬት ላይ ነው የምትሰግደው። ሱባኤ ይዛለች። እሺ የት ሀገር ነው ያይታያት? እዚሁ። እሺ በቃ አውቃኛለች። አንተ ጅራታም ይጥፋ በድንግል ማርያም ስም ይዤሃለሁ ትለኛለች። ጅራታም ትላለች። ጅራታም አንድ ባታ አባት አትፍሬ እኮ ጅራታም ነው አሏት። ገዳም ውስጥ ፈሪ ነው። ጅራታም ይጥፋ አንተ ፈሪ ትሏል ትላለች። በድንግል ማርያም ስም ምንድን ነው ያደረከት? ሴቷ አደረገ ወይኔ ወደ ባሻ ያደረኳት። ወደ ባሻ። ሌላውስ ምን አደረካት? ገንዘብ እንድትበትን። ሌላስ? ገንዘቧን ወደ ባሻ ማስለቀስ። አይ ከፋተ ሰው ስታይ ትቀይ። ተዘጋጅ። አፍላውጣ። ስንት ናችሁ ጠቅላላ? አፍላውጣ። በቃ እሺ ተዘጋጅ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሰባት ወደ ወጣ ቶርበል ኤፍታህ አለው ይሆናል ርዕሳችን። ኤፍታህ አለው
በቅዱስ ማርቆስ ወንጌል ምዕራፍ 7 ቁጥር 31 ላይ እንዲህ የሚል ቃል እናገኛለን። ደግሞም ከጢሮስ ሀገር ወጥቶ በሲዶና አለፈ። 10 ከተማ በሚባል ሀገር መካከል ወደ ገሊላ ባህር መጣ። ደንቆሮና ኮልታፋም የሆነ ሰው ወደ እርሱ አመጡ። እጁንም ይጭንበት ዘንድ ለመኑት። ከሕዝቡም ለይቶ ለብቻ ወሰደው። ጣቶቹንም በጆሮቹ አገባ። እንትፍም ብሎ ምላሱን ዳሰሰ። ወደ ሰማይም አሸቅቦ አይቶ ቃተተና ኤፍታህ አለው። እርሱም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ የምላሱም እስራት ተፈታ። አጥርቶም ተናገረ። ለማንም አትናገሩ ብሎ አዘዛቸው። እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩ። ያለ መጠንም ተገረሙና ሁሉን ደህና አድርጓል፣ ደንቆሮቹም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ። ሁሉም ደህና አድርጓል አሉ። ኤፍታህ ተከፈት ድንቅ ቃል ነው። በመጽሐፍ ቅዱስ ውስጥ ካሉ ትልልቅ የልዑል እግዚአብሔር አምላክ ከደህንነት ስራዎች ክፍል ውስጥ አንዱ ነው። ይሄ ልጅ ቤተሰቦቹ በቤተሰብ እምነት ሌላው እንደሚድን እናያለን። በባህሪው በክፉ መንፈስ ተይዞ መወሰን አይችልም፣ መናገር አይችልም። መወሰን የማይችሉ ሰዎች አሉ። መወሰን ሲችሉ ደግሞ በራሳቸው ክፉ ባህሪ መወሰን የማይፈልጉ አሉ፣ በእግዚአብሔር ደህንነት ውስጥ ማለት ነው። እዚህ ላይ የምናየው ሰው ግን ራሱ መወሰን አይችልም፣ ሌሎች የሚወስኑለት ሰው አገኘ። ብዙ ሰዎች መወሰን ይፈልጉና እዚህ የደህንነት ጸጋ ውስጥ የመዳን የክርስቶስ አምላክ ጎዳና ውስጥ እምነቱ ያጥራቸዋል። ውሳኔ ስለሚያጥራቸው በእምነት በኩል ያለው ቁርጠኝነት የመንፈሳዊ ሕይወት ልምድና እንዲሁም መሰረታዊ የሆነ የአምልኮት ፍላጎት ያጥራቸውና ለምንጊዜውም ስቃያቸው ከነርሱ ጋር ይቆያል። ይሄኛው ሰው መስማትም አይችልም፣ መናገርም አይችልም። ቤተሰቦቹ ግን ይዘውት መጥተው በመድኃኒታችን በኢየሱስ ክርስቶስ ፊት ካቆሙ በኋላ እባክህ እጅህን ጫንበት ብለው ለመኑ። በሌላው እምነት አንዱ ይድናል ማለት ነው። በሌላው በጎረቤቱ አጥፊነት ጎረቤቱ እንደሚጠፋ በጎረቤቱ ደህንነት ደግሞ ሌላውም ይድናል ማለት ነው። ለዚህ እረዳዋለሁ። በሀገራችን ድንገት የሚጠሩ ዛሮች ነበሩ። ግብራቸው ምናምን ሲቀር አንዱን ዓመት በሚስትበት ጊዜ ወይ የበጉ መልክና የሚታረድላቸው መስዋዕት ሲለወጥ ከበደ ኃይሉ በማለት ይጠራል። ወይም ደግሞ የምታፈላለት የምትካደምለት የነበረችውም ከሆነች እንደ ስሟ አልማዝ፣ ብርቱካን፣ ትርንጎ፣ ጫልቱ ብሎ ይጠራል። ኃይለኛ ድምፅ፣ ነጎድጓዳዊ የሆነ ድምፅ በማሰማት ይጠራል። አቤት ያሉ ጊዜ ቢያንስ ለወርና ለ3 ወር ያህል ይታመማሉ ማለት ነው። ለምን ጠርቷቸዋል። በዛ ድምፅ ውስጥ አቤት ሲሉ ወደ ልቦናቸው ይገባል። አንዳንዴ ጥሪው ከውስጥና ከውጭ ያቀናጅና ይጠራቸዋል። አንዳንድ ጊዜ ደግሞ በዚህ በአሞራውም በምኑም አይነት ነገር ሲናገር ይሰሙታል። ወፍ ሲጮህ ይሰማሉ። ወፍ በሚጮህበት ጊዜ እቺ ወፍ ዛሬ ለኔ ቡና ፊ ብላ መልእክት አስተላለፈች ብለው እንደገቡ ቡና ያፈላሉ። ለምናሳካው ነው ሩጫችን። የመንፈስ ጉድለት ኖሮብን አድገን ተወልደን የመንፈስ ጉድለት አሰቃየን። የመንፈስ ቅዱስ ጥበቃ ዝም ሲለን በሰውነታችን ላይ እልህኛ ኃይል ባህሪያችን ባህሪው፣ ጠባያችን ጠባዩ፣ መንፈሳችን መንፈሱ ሆኖ ጎድቶናል። በመውለድ ተቸግረናል፣ በማሳደግ ተቸግረናል፣ በማስተማር ተቸግረናል፣ ሰው በማድረግ ተቸግረናል፣ እኛውም ሰው በመሆን በኩል ተቸግረናል። እንዴት አንድ የክርስቲያን ሕዝብ
እንዲህ በየዘመናቱና በየጊዜው ይጎሳቆላል ብለን ጥያቄ ስናነሳ መንፈሳችን ነው። እየሰማችሁ ነው? መንፈሳችንን አላወቅነው። መንፈሳችን ማን ነው? የሚጥለው ነው? የሚያዋርደን ነው? የሚከፋው ነው? ውስጣችንን የሚለውጠው ነው? ጤናችንን የሚያውከው ነው? ባህሪያችንን የሚያስጨንቀን ነው? ማን ነው መንፈሳችን? ስጋችሁ አላለም እኮ መጀመሪያ ቅዱስ ጳውሎስ መንፈሳችሁ። የሰው ልጅ በእግዚአብሔር መንፈስ ካልተቃኘ ወደ አራዊትነት ይቀየራል። እየሰማችሁ ነው? ከአራዊት በላይ ሰው ይከፋል። የምንሰማቸው፣ የምናያቸው፣ የምናወራቸው፣ የሚያወሩልን ሁሉ ሰዎች ሰውነታቸውን ለቀው ያለበት ዘመን ላይ ነው የቆምነው። ከዛሬ 50-40 ዓመት የነበሩ ሰዎች ባህሪያቸውን ሳያገኙት ጠፍተው ሸምግለዋል። ከዛሬ 30ና 40 ዓመት የነበሩት ትውልዶቻችን በርዕዮተ ዓለም እና በክህደት አብዮት ውስጥ የነበረው ወገኖቻችን መንፈሳቸውን ሳይለዩ ውድቀትን፣ ክፋትን ጥለው ለትውልድ አስተላልፈው በየጊዜው ከታሪክም ከእምነትም የተጣላ ባህሪ ለትውልድ አስይዘው ይኸው ተራ በተራ ሁሉም ሲጠፋ የተረፈው ምንም ነገር የለው። ምንም መንፈሳችንን አላወቅ ነው። የምናውቅበት መንፈስና ጸጋ ይስጠን። አካላችን በስንት የተዋቀረ ነው ማለት ነው? በመንፈስ፣ በነፍስ፣ በስጋ። እነዚህ ሶስቱ በህይወት ውስጥ ውህደት አላቸው። ዲያብሎስ የክፉ መንፈስ ልክ እንደዚህ ነው። ውህደቱም እንደ መንፈስ ቅዱስ ነው ትግሉ። መንፈስ ቅዱስ በሚኖርበት ጊዜ የምናስባቸው ነገሮች ሁሉ መልካም ይሆናሉ። እናንተ መልካም ብታስቡ ደግሞ መልካም የማያስበው ቅርብ ነው ያለው። ያ ደግሞ መንፈሱ ሌላ ነው ማለት ነው። መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳ ውስጥ ኖሮ እያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለእናንተ ምን አለ ማለት? ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳ ቆመህ እግዚአብሔር በሙላት ውስጥ ውስጥህን ያሳምረዋል። እኛ ከውጭ ብናምር ውስጣችንን ከነተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጭ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ስለዚህ እግዚአብሔር ሆይ መንፈሳችንን ለውጥ እንበለው። የኤልያስ መንፈስ ሌላ ነበር። የዳዊት መንፈስ ከሳኦል ይለይ ነበር። የአብርሃም የይስሐቅ መንፈስ ከሎጥ ይለይ ነበር። አቤት አቤት! በመንፈስ አንድ የሆኑ ትውልዶች ተስፋን አቆይተዋል። አሁን መድኃኒታችን ኢየሱስ ክርስቶስ ላመጡለት ሰው እጁን ዘረጋና በጆሮ ውስጥ አስገባ። ምላሱንም እንትፍ ብሎ ዳሰሰው። ወደ ሰማይ አሸቅቦ አይቶ ቃተተና አለ። ምን የሚል ቃል ሰማን? አሸቅቦ አይቶ ቃተተ። አይናቸውን ጨፍነው የሚጸልዩ ሰዎች አሉ። ኦርቶዶክሶች ሆነው የጥንታዊ ቤተ ክርስቲያን ልጆች ሆነው አይናቸውን ጨፍነው ይጸልያሉ። እንዲህ አይነቱ ሕይወት ከዛ ከነጮቹ ዓለም የተቀላወጠና የዚህ የሌላው መናፍቁ ባህሪና ጠባይ ወይም መንፈስ ነው። አይን ተጨፍኖ አይጸለይም። ወደ ላይ አሸቅቦ አይቶ ነው የሚለው። ቃተተ ይላል። መቃተት ይኸው ለሌላው መቃተት ታያችሁ። ለሌላው ሕይወት መቃተት የማ ፍቅር ነው? የእግዚአብሔር ፍቅር። ቃተተ መቃተት ማለት በሰውየው ጉስቁልናና ጭንቀት ራሱን ማስገባት ማለት ነው። መቃተት ማለት በሰውየው ሕይወት ውስጥ ባሉ መከራዎች ውስጥ ራሱን አሳዛኝ ገጽታውን በፍቅር ማየት ማለት ነው። መቃተት ማለት ስለሱ በደንብ ማሰብና በገጠመው ችግር ውስጥ ያሉትን የሕይወት ብሶት ማስታወስ ማለት ነው።
እኛ የምንቃትተው ለመሆን እንደሆነ ግልጽ ነው። ምንም ተጨማሪ ነገር አያስፈልገውም። እኛ የምንቃትተው አንዱን አንዱ ለማጥፋት ነው። እኛ የምንቃትተው የሌላውን ውድቀት ለማየት ነው። እኛ የምንቃትተው በሌላው ችግር ውስጥ ራሳችን ለመግባት ሳይሆን በችግሩ ለመሳቅ ነው። እኛ የምንቃትተው በጉዳት ውስጥ ለመደሰት ነው። አያችሁ፣ እሱ ሲቃትት አያችሁ። እኛ የምንቃትተው ለክፉ ባይሆን ኖሮ ዲያብሎስ ዛሬ ሕይወታችንን መራራ በሆነ መንገድ ተደራርቦ ባልፈተነን ነበረ። ስለዚህ ሁልጊዜ በንቀትና በጠማማ መንገድ ስለምንጓዝ መቃተታችን በሌላው ሕይወት ውስጥ በጎን የሚያመለክት አይደለም። እዚህ ስናየው ግን ይኸው ሲቃትትለት ነው የምናየው። አምላክ ቃተተና ወደ ላይ አሸቅቦ አይቶ ኤፍታህ አለው። በቃ ተከፈት አለው። ተከፈት ተከፈት ያለው አምላክ ከሆነ ማንም ሊዘጋው አይችልም። ማን ይችላል? ቤተ መቅደስ ጫፍ ላይ ቀድሞት እኮ ነው ጌታውን የወጣው። ስለዚህ ሰይጣን ሁልጊዜ ይቀድምሃል። ወደ ቤተ እግዚአብሔርም ስትሄድ እንዲህ ይቀድምሃል። ለምን የማቴዎስ ወንጌል 4ን አናነበውም? እንዴት እንደሚቀድም ፈጣሪውን እንዴት እንደሚቀድም። አንዳንድ ጊዜ እንደዚህ ነው። አምላኩ እየተከተለው እሱ እየቀደመ ነው የሄደው። በኋላ ነው ወደ ኋላ የቀረው እና ክርስትናችንን ከፊት ሰይጣን እንደሚቀድም ማወቅ ይገባናል። ስለዚህ ለዘመናት ቁጭ ያለው በቤት ውስጥ ባሉ መንፈሳዊ ውጊያዎች ያለን ልምምድ እጥረትም ጭምር ነውና በል ተዘጋጅ ወጥነውታ ከሰውነት ውስጥ ወጥነውታ። ይሄ ማንኮሻኮሽ ምን የሚለው የሚደበድበውም ደግሞ ቀጥታ የተላከ ስለሆነ ወጣ ብሎ መዝጊያውንም በሩንም ይመታል። ይሄ ምንም ጥርጥር የለውም። በልባተ ነው ተከሰለ። አቤት እኔ ምን ድንጋዩን ምን አይነት ድንጋይ ነው የምታደርገው? ጥቁር ድንጋይ ነው። ጥቁር የታሰስኩት እኮ ጥቁር ድንጋይ ነው። ምን አድርግ ነው ታልኩ? በታዲያ ከሚስቱ ጋር አጣላው። አብራ እንዳተኛ በቅዱስ ቁርባን የተጋቡት ሁለተኛ ቅዱስ ቁርባን እንዳይቀበሉ ልጆቿን በትና እንድታብድ ከሱ ጋር እንድትለያይ ልጆቿን እንድትጠላ ነበር። ላሳብዳት ነበር። ጠነከረ። ባረቄ ነው ተሳብ ስትሳብ ቆይ ለውርወራ ስትጠራ ባረቄ ነው ተጣራው። ወንዛ ወንዙ አረቄ ይወዳል። ባረቄ ነው የሚጠሩት። የአየሩ አጋንንት ሲሆን ነው አረቄ የማይወደው። እሱ ልክስክስ ወይ ወርዛ ማን ይስከሰከስልሃል ነው የሚለው። እሱ ደም ነው የሚፈልገው። ይሄ በአየር ላይ ያለው ማለት ይሄ የወንዙ ይሄ ምናምኑ የበረሃው አረቄ የትኛው አረቄ ነው ለሞሪ? ያበሻ ነው ወይስ ያበሻ አረቄ? በሱ ነው የጠራ። በልባት ነውጣሽ ከልጆች ጋር ተወልደሃል? አልተወለድክም። መጀመሪያ ቅዱስ ቁርባን ስለሚወስዱ ይሄ የመወለዱ ባህሪ ላይ አይኖርም። መንፈሱ ይኑር አይኑር ባያውቁትም የእግዚአብሔር ጥበቃ ስለሚከተል ወደ ትውልድ ለመሸጋገር አቅም ያጥረዋል። ግን ቅዱስ ቁርባን ባይወስዱ ከልጆች ጋር አብሮ ይወለዳል። ከዛ በድንጋይ አይደለም የተላከው፣ ድንጋይ ወርውር ተብሎ የተላከ ነው አይደለም። የሚወለዱትን ልጆች ድንጋይ ያረጋቸዋል። እንደ ወንዝ ድንጋይ ነው የሚያደርገው ጭንቅላታቸው። ለዚህ ነው ብዙዎቹ ምንም ቢባል ምንም የማይሰሙት የዚህ አይነት እጣ እየገጠማቸው ነው። የመንፈሱ ኃይልና ግብር በባህሪያቸው ውስጥ እየተገለጠ ነው። በል አብለውጣ። ወንድሟ ከውጭ መጣና እባክሽን ይሄ የሚያምሽን ነገር አለ። ወንድሟ ና ወንድሟ ከውጭ መጥቶ የሚገፋ እንግዲህ ወንድም አለ። ይኸው እዚህ ያለውማ ታሾፋል። እዚህ ያለው አስማት ነው። ያመር ግርማ የሱዳን ጠንቋይ ነው። አንድ ጊዜ የግብፅ አለ አንድ ወቅት ላይ፣ አንድ ጊዜ ደግሞ የናይጄሪያ አለ። እንዳውም ኢትዮጵያዊነቴ ተረስቶ ዛቦሌ ከግብፅ የመጣ አንድ ግብፃዊ በአባይ ውሃ እየተጠቀመ ይኖር የነበረ አሁን ደግሞ እኛ እንዲቀጠቅጠን መጣ አለ። እዛ ቦሌ እኮ ነው በደንብ ደብዳቤ ጽፈው እኮ ነው የበተኑት። እንደዚህ እንትን እንደ የፓምፕሌት ወረቀት እንደሱ አድርገው ጉባኤ ላይ ነበር የበተኑት። አቤት ከየት መተህ ነው አንተ? እኔ አባታችን አንጎላን የምሰራው የስራ ቦታ የዛ ነው እና ቀንም ማታም አትሊስት በቀን አንዴ ወይም ሁለቴ የእርሶን ሲዲዎች ያለውኝ እና እንደመጣሁም በሷና በቤተሰቧ መካከል ያለውን ነገር ዝም ብዬ ስለማይ የሆነ የምጠረጥረው ነገር ነበረ።
እና ያን ነገር ስለጠረጠርኩኝ የእርሶን ሲዲ ሰጠኋት እና ቃል አስገባኋት። 1-2 ሲዲዎችን ካየች በኋላ ቤት ውስጥ በምታይበት ጊዜ በጣም ከፍተኛ የሆነ ራስ ምታት ማይግሬን አለኝ ትለናለች እና መብራት ይጠፋል። ያው ባለቤቷም እንደሚያውቀው ከድሮም ጀምሮ መኝታ ቤቷ ከስራ እንደገባች ትዘጋለች። ጨለማን የምትወደው። አሁን የመጀመሪያ ቀን ይዣት መጣሁኝ። የሆሳዕና ዕለት ነው እና በጣም ደስ የሚል ስርዓት ነበረ። ስርዓቱ ላይ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ